ቤተሰብ እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ፋይናሊ መጥተዋል ከወንድማችን ከቅዱስ ጋራ ማለት ነው። የዛሬ ቪዲዮ በጣም ደስ የሚል ቁም ነገር የያዘ ቪዲዮ ነው። ባይዘዌ መግቢያውን በደንብ ከሰማችሁት የመጡበትን ፐርፐስ ተናግረዋል። ቅዱስ የመጣበትን በደንብ አዳምጡት። ለአንዳንድ ሰዎች መልስ ተመልሶላቸዋል ብዬ አስባለሁኝ። አንዳንዶቻችም ደግሞ ይህንን እንዲመልሱ ወይም እነሱ እንዲናገሩ ተጠብቁ ነበረ ብዬ አስባለሁኝ። ሶ ዛሬ ብዙ ነገር ተመልሶላቸዋል ብዬ አስባለሁኝ። ቅዱስም ማለት የዛሬው ቪዲዮ ለሁለት ፐርፐዝ ነው የተሰራው። አንደኛ ነገር ብሩኬን ቅመምን አያፈቅራትም የምትሉ ሰዎች፣ ሁለተኛ ነገር ደግሞ ቅዱሴ ከቅመሟ የሆነ ነገር እንዳላቸው የምጠረጥሩ ሰዎች ለሁለት ፐርፐዝ እንደተሰራ በደንብ መልስ አግኝታቸዋል፣ ተመልሶላቸዋል ብዬ አስባለሁኝ። በተለይ ብሩኬ ስልክ ላውራ ብሎ ከወጣ በኋላ ምን አይነት ጥያቄ እንደጠየቃት አይታቸዋል፣ ቅዱሴን ማለት ነው። ስለዚህ በደንብ ተመልሶላቸዋል ብዬ አስባለሁኝ። ቅመሜንም እንዴት አድርጋ እንደመለሰችለት በዛም አልፎ ጥፊ ነቀመሰው ማለት ነው። ስለዚህ ቅዱሴ ከወንድምነት የዘለለ ምንም ነገር እንደሌላቸው ተመልሶላቸዋል። ግዴታ ከእናቷ መወለድ አይጠበቅበትም ማለት በቃ እኔ እውነቱ ለመናገር በጣም ታስቆኝ ነበረ፣ ታሳዝኑኝ ነበረ ምናምን ነገር እና ቅዱሴ እሺ በአካል ይተዋወቃሉ፣ ብዙ ቪዲዮ ሰርተዋል። ከካሜራ ጀርባ አብረው ነው የሚበሉት። ስንት አይተናቸዋል ጨረቃዎቻችን ቤት እና በጣም ይተዋወቃሉ እና ከወንድምም በቃ አይደለ በጣም የሚዋደዱ ወንድምና እህት ናቸው። በነገራችን ላይ እንደዚህ እያደረጉ የነበሩት የጨረቃ ፋሚሊዎች አይደሉም፣ ግን የጨረቃ ፋሚሊ ነን ባዮች ናቸው ጨረቃዎቻችንን አሳልፈው እየሰጧቸው የነበረው። ቅመሜ ምን አይነት ልጅ እንደሆነች አይታቸዋል አይደለም? አሁን ይቅርና ድሮ ማለት ነው፣ ድሮ ከነ አብርሽ ስትሰራ ራሱ በጣም ስማርት ጎበዝ ጀግና፣ ለሴትነቷ ድርድር የማታቅ በሴትነቷ በቃ አይደለ ቁጥብ ልጅ እንደሆነች ሁላችሁም ታቋቸዋላችሁ ብዬ አስባለሁኝ። አብራችሁ ከመጣችሁ ገና ከነ አብርሽ ጊዜ ማለት ነው። እኔ የዛኔ ነው ማቃት ቅመሜ ማለት ነው። እና በጣም ጎበዝ ስማርት ልጅ ናት። ከብሩኬ ጋራ አብረው ሲሆኑ ሁለታቸውም ለክብራቸው ምን ያህል ቦታ እንዳላቸው፣ ሁለታቸውም እርስ በራሳቸውን ተከባብረው ተጠባብቀው ለዚህ ደረጃ ደርሰዋል። ሁለታቸውም ማለት ነው። እና ምንድነው እምነት እንዲኖር ይገባል ብሏል ትዳር ላይ ኦፍኮርስ እምነት፣ መተማመን፣ መከባበር ይህ ግድ ነው። ፍቅር በኋላ ነው የሚመጣው። መከባበር ግድ ነው። መተማመን ግድ ነው። ማለት እምነት ሳይኖራችሁ መከባበር ምንም ፋይዳ የለውም። ክብር ሳይኖራችሁ ፍቅር ቢኖር ምንም ፋይዳ የለውም። መጀመሪያ ፕሮቴክት የሚያደርገው ባይዘወይ ፍቅር ነው። ማለት ስራ ቦታ ራሱ የማያከብራችሁ ነገር ከሆነ ሪስፔክት የማይሰጣችሁ ነገር ከሆነ ተታችሁለት ነው አይደለም የምትወጡት። እና ፍቅርም ትዳርም ላይ ምንድን ነው መተማመን፣ መከባበር በቃ ላይ አይደለም ባልና ሚስት አንድ አካል ናቸው አይደል? ትዳር ላይ ማለት ነው። ስለዚህ እውነት ነው ፍቅር ሁሉም ነገር አጠቃለው ይዘዋል ማለት ነው። ሌላው ቀለበት ፓሪስ ነው ማደርገው ቅዴ እዛ ነው ብዙ ሚሞሪ ይቀመጥልናል ማርያምን ብለዋል ጭራሽ ማለት ነው። እና ምኞት አይከለከልም። ባይዘዌ እግዚአብሔር ያሳካላችሁ፣ ለዛ ቀን ያብቃችሁ። በጣም ደስ ይላል። ግን እንደኔ ቀለበት ፓሪስ ባይሆን ደስ ይለኛል፣ እንደኔ ፐርሰናሊ ማለት ነው። ፓሪስ ለመዝናናት ለጉብኝት ቢሄዱ አሪፍ ነበረ። አሪፍ ነው ማለት ምን መሰላችሁ? ቀለበት ማለት ቀላል አይደለም። ቀለበት ያው የልብ ቀለበት ነው። ግን ደግሞ ቀለበት ምንድን ነው እዚሁ አገራችሁ በአባቶች በእናቶቻችሁ በአባቶቻችሁ ተመርቃችሁ ቀለበቱን ተባርኮ የንስሐ አባቶቻችሁን ባርኳሉላችሁ ትዳራችሁን እንዲባረክ እንዲቀደስ ቤታችሁ ልጆቻችሁ እናንተ እንድትባረኩ በሀገራችሁ ብታደርጉ ከዛ ትዳራችሁ በቃ አይደለ ፊክስ እየሆነላችሁ ይሄዳል ማለት ነው። ማለት እኔ እንደኔ በሀገራቸው ቢሆን እመርጣለሁኝ። የሰው ሀገር የሰው ነው።
ማርያምን ቀለበትማ ሰው ሀገር ይደረግ እኔ እንጃ። ለዚህ እኔ እንትን የለኝም ብቻ ለዛን ቀን እያብቃችሁ የኔ ውዶች። እግዚአብሔር ይጠብቃችሁ፣ ከሰው ዓይን ይጠብቃችሁ፣ መጨረሻችን ያሳምርላችሁ ማርያምን እና